በአብይ ጾም በነበረን የ55 ቀን ቻሌንጅ የተለያዩ መጽሐፍትን እንደ ሪፈረንስ ስጠቀም ነበረ። እነሱን ወደ ሸልፋቸው እየመለስኳቸው ስለሆነ እያሳየዋችሁ አብረን እንመለሳለን። ጾምና ምጽዋት በቃኘው ወልዴ የተጻፈ እጅግ ጥሩ መጽሐፍ ነው። በዚህ መጽሐፍ ላይ ስለ ጾምና ምጽዋት በሚገባ ቅድስት ቤተክርስቲያን የምታስተምረውን አስተምሮ ከመጀመሪያው እስከ መጨረሻው ድረስ በሚገባ የሚነግረን መጽሐፍ ነው። እነዚህም መጽሐፍ ስጠቀም ነበረ። የንስሐ ጸሎት፣ የንስሐ ሕይወት የአቡነ ሺኖዳና ተስፋዬ ምትኩ ደግሞ መቼ ሰባቱ አጽዋማት የምትል መጽሐፍ በጣም አሪፍ መጽሐፍ ነበረች። ብዙ የቤተክርስቲያን ስለ ጾም ብዙ ነገሮችን ስለምን እንደምናጾማቸው በሚገባ የሚያስረዳ መጽሐፍ ነው። እነዚህንም ስጠቀም ነበረ። ርቱዕ ሃይማኖት በተለይ ብዙ መጽሐፎች ብዙ ቁም ነገሮች በጣም ብዙ በተመስጦ እንድናነበውና በተለይ ደግሞ ስለ መንፈሳዊ ምግባራት አብዝቶ የሚነግረን መጽሐፍ ነው። በእንተ ምክንያት ሐውልታት ቅዱስ ዮሐንስ አፈወርቅ ስለ አብይ ጾም የጻፈበት መጽሐፍ ነው። እንደገናም ደግሞ ስርዓት አምልኮ ዘኦርቶዶክስ የስርዓት አምልኮን በተመለከተ በሚገባ የሚነግረን መጽሐፍ ነው እና እንድታነቡ ተጠቁማችኋለሁ። እንደው የጾም ወቅት ብቻ ሳይሆን ሌላ ጊዜም በዚህ ጉዳይ የተለያዩ ነገሮችን ማንበብ ቃለ እግዚአብሔር መስማት የሚፈልጉ ሰዎች ቢያነቡት ተመራጭ ነው ብዬ አስባለሁኝ። ሌላው ይህ መጽሐፍ ነው። አሁን እነዚህ ታላላቅ መጽሐፍ በተለይ እንደ ሰልፍ ስቲክም ስጠቀምባቸው ነበረ። ከፊት ሰልፍ ስቲክ ስለሌለኝ ኖርማሊ ወይም ሪንግ ላይት ስለሌለኝ እነሱን እንደ ሰልፍ ስቲክም ከፊት ለፊቴ ደርድሬ ቪዲዮ ስቀርጽ ሀሳቦችን ሳፈልቅበት የነበሩ ናቸው። ይሄ ቅዱስ ዮሐንስ ዘሰዋስው በጣም ብዙ መንፈሳዊ ምግባራትን በተለይ ደግሞ በጣም ብዙ የቅዱሳን አባቶቻችን በተለይ ገዳማውያን የሚጠቀሙበትን ምዕራግና ድርሳን ብዙ ቁም ነገርና አባባሎችን የምናይበያየንበት መጽሐፍ ነው። እነዚህ መጽሐፍ ትላልቅ መጽሐፍ እንደ አትሮንስ አድርጌ እንደ ሰልፍ ስቲክ ወይም ደግሞ ሪንግ ላይት አድርጌ ፊት ለፊት ደርድሬ እየተጠቀምኩባቸው ታላላቅ መጽሐፎች ናቸውና እንግዲህ የሰልፍ ስቲክ ወይም ደግሞ ሪንግ ላይት እስኪገዛ ድረስ እንደዚህ እጠቀማለሁ ማለት ነው። ትላልቅ ስለሆኑ ለመደርደር ከባድ ነው። ሌላው በጣም እነዚህ መጽሐፎች ደግሞ በጣም ወሳኝ ናቸው። በተለይ መጽሐፍ የተለያዩ ሀሳቦችን በተለይ ስለ ኒቆዲሞስ፣ ስለ ሕማማትም፣ ስለ ሆሳናም ብዙ ቁም ነገር የሚነግረን መጽሐፍ ነው። የተሰቀለው ንጉሥ ይሄ የራሱ የሆነ የመድኃኔ ዓለም ኢየሱስ ክርስቶስን ሕማሙን ልክ እንደ ዲያቆን ሄኖክ ኃይሌ መጽሐፍ ሕማሙን ከመጀመሪያው እስከ መጨረሻው ድረስ የሚያሳየን መጽሐፍ ነውና እንድታጠኑት ተጠቁማችኋለሁ። ሌላው ደግሞ በተለይ ወጣቶች እንድታነቡት የምጠቁማችሁ መጽሔተ ወራዙ ዘኦርቶዶክስ ምትናት። እቺ ደግሞ የተለያዩ ቁም ነገሮችን ስለ ፍቅር፣ ስለ ወጣትነት፣ ስለ ግብረ አውናን፣ ስለ ፖርኖግራፊ የተለያዩ ሀሳቦችን በማንሳት ቅድስት ቤተክርስቲያን የምታስተምረውን ትምህርት ቅዱሳን አባቶቻችን የሚሰጡት ምክር የምታነቡበት ወይም የምታገኙበት ቁም ነገር ያለው መጽሐፍ ነው። ይህም እንድታነቡት ጠቁማችኋለሁ። ሌላው እነዚህ ሌላ መጽሐፍም አለ። ምን ያላወጣሁት መጽሐፍ የለም። እነዚህ መጽሐፉ ያው መጽሐፍ ቅዱስ ይሄ ሁሌም የሚነበብ ስለሆነ ይህም የበጽሐ ዓለሙ ነው። ስለ እንስሳት የሚናገር መጽሐፍ ነው። የሆሳናን በዓል ላይ የአህያይቱን ታሪክ ለማንሳት ስፈልግ አህያ ምን አይነት ጸባይ ነው ያላት? ምን አይነት ነው ቅድስት ቤተክርስቲያን ስለ አህያ የምታስተምረውስ ምንድን ነው? ሊቃውንቱስ ምን አሉ? የሚለውን ስለ ብዙ እንስሳቶች የተነገረበት መጽሐፍ ስለሆነ ብታነቡት ብዙ ትጠቀሙበታላችሁ። እሺ ያን እንድታደርጉ ይሁን። እነሱ መልሰው የበዛብኝ ዲሲ የተጨመረ መጽሐፍ የለም። ይሄኛውን ነገረ ክርስቶስ በእርግጥ እኔ አላነበብኩትም። ዘመን ነገር ትንሽ ካልነበረ ጊዜ አንጻር እሱን አላነበብኩትም። ይሄ አዲስ የመጣ መጽሐፍ ነው። ዶክተር መዘባ መጽሐፍ ነው። የአዲሱ ዓለምና ክርስትና ሕይወት ከስበት ሕግ ጋር የሚለው
እሱንም አንድ መጽሐፍ ዝም ብዬ ከሰው ተቀብዬ ያመጣሁት መጽሐፍ ነው። እነዚህ ነበረ። በተለይ ደግሞ ወደ መጨረሻ ደግሞ እያነበኩና ሀሳብ ሳጋረበት ነበረ የቀሲስ ታምራት ውቤ መጽሐፍ የበረሃኛው መልስና ሌሎችም የሚል መጽሐፍ ነው። የተለያየ ሀሳብ ያለበት መጽሐፍ ስለሆነ እንድታነቡት በጣም እጠቁማችኋለሁ። በጣም ቁም ነገር ሀሳብ እንድታወጡ ወይም ደግሞ ውስጣችሁ ያለውን ነገር ምንድነው እያነሳሳ እንድታነቡት የሚያደርጋችሁ። በእርግጥ ቀሲስ ታምራት ውቤ ሳይኮሎጂስትም ስለሆኑ ሰው ምን ማወቅ ማንበብ እንዴትስ ማሰብ እንዳለበት በሚገባ የተናገሩት የጻፉበት መጽሐፍ ነውና እንድታነቡት። ሌላው ድርሳን ቅዱስ ኤፍሬም የድርሳኑ ነው። ይህንም ብዙ ቁም ነገሮች ስለ ጌታችን ልደት፣ ስለ ጥምቀቱ፣ ስለ ትንሣኤው፣ ስለ እርገቱ በተለይ ደግሞ ስለ ቅድስት ድንግል ማርያም የተናገሩበት መጽሐፍ ነውና እንድታነቡት ጠቁማችኋለሁ። ስኛዋ ተነባ ስላላለቀች አላስገባትም። ይሄኛው ከዚህ በፊት አንብቤው ሰሞኑን ለ55 ቀኑ ቻሌንጃችን ስጠቀምበት የነበረ መጽሐፍ ነው። እነዚህን ይመስላሉ መጽሐፍቶቼ። አሁን እንግዲህ በዓለ ሃምሳን በማስመልከት ወደ ሸልፋቸው መልሻቸዋለሁ። ከዚህ በኋላ ደግሞ የተለያዩ ሀሳቦችን ቁም ነገር አዘል ነገሮችን በተለይ በወራዙት ሚዲያ የዩቲዩብ ቻናል በእኔ በለገሰ ተስፋዬ ደግሞ የቲክቶክ ቻናል ብዙ አዳዲስ ነገሮችን ቁም ነገር ያለባቸው ነገሮችን በተለይ ወጣቶች በኦርቶዶክሳዊ ስነ ልቦና በኢትዮጵያዊ ማንነታቸውና በቅድስት ቤተክርስቲያን አስተምሮ የታነጹና ይህን ዓለም የወጣትነት ምኞትን የሚያሸንፉበትና ከኃጢአት ወደ ቅድስና ከገቢረ ኃጢአት ወደ ገቢረ ጽድቅ የምንወጣበትን ወጣቶች እየተፈተን ያለበት በተለያዩ ሐሳቦችና ነገሮች በዚህ ዘመን እንፈተናለን። ስለዚህ ያን በማስመልከት የተለያዩ ቪዲዮዎችን፣ ጽሁፎችን ስለማጋራችሁ ቤተሰብ እንድትሆኑ ይሄ ቪዲዮ ደግሞ ለሌሎች ተደራሽ እንዲሆን ሼር፣ ኮፒ ሊንክ እያደረጋችሁ እንድትቆይ ያሳስባችኋለሁ። ስለነበረን ሰዓት ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሰላም ሁኑልኝ። መልካም በዓለ ሃምሳ። እወዳችኋለሁ። አመሰግናለሁ።